ይሄ ሰውየው ከጋሞ አርባ ምንጭ በሰላም መውጣት የለበትም። ኤቢ አዶናይን ይቅርታ አትጠይቅ ብሏል ብላችሁ የምታወሩ ሰዎች፣ አንዳንድ የቀነጨረ አመለካከት ያላችሁ ሰዎች አሁንም ደግማለሁ፣ አዶናይ ለምንድነው ይቅርታ የጠየቀው? ይቅርታ መጠየቅ አልነበረበትም። ጋይስ እንዴት ናችሁ? እንግዲህ አካውንቴ ሪፖርት ተደርጓል። ያው የመጨረሻ ባን ላይ ደርሷል። እንግዲህ አንድ ሪፖርት ከደረሰው አካውንቴ አሁን እንዳለ በአጠቃላይ ባን እንደሚሆን ቲክቶክ አሳውቆኛል፣ እንደምታዩት ማለት ነው። ሪፖርት የተደረገው ቪዲዮ ደግሞ ትናንትና የፖስትኩት ቪዲዮ ነው። አይ ዶንት ኖ ማን ደብሮኝ ነበር እውነት ለመናገር ውስጤ ቪዲዮዎችን ፖስት ማለት አልቻልኩኝም። በቃ ሙዴ ተከንቶ በቃ እኔ አዶናይ እንደዚህ ሆኖ አያውቅም ልንገራችሁ። በጣም በቃ ኢነርጂ ተሰርቆ ምናምንና እውነቴን ነው የምላችሁ። በቃ የሆነ ቀን ማታ ዳናዊት ጻፈችልኝ። ዳናዊት መክብብ? አዎ እሺ ጻፈችልኝ። ስንት ሺህ ፎሎወር ደርሰህ ነው? ስንት ቪዲዮ ፖስት አድርገሃል በዚህ ሰዓት? አቤል ይወድሻል፣ ፈይሳ ገመቹ ጫላም ይሆናል አንዳንዴ አንቀባሮ ያኖርሻል። ጤና ይስጥልኝ፣ እንደምን ዋላችሁ? አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይህንን ቻናል እንድትጀምሩ በትህትና ጠይቃችኋለሁኝ። እንግዲህ አንዳንድ ቪዲዮዎችን ይዤ መጥቻለሁኝ። እንግዲህ የአዶናይ ዙሪያ ምንድነው እየተኮነ ያለው በሚለው ጉዳይ አንዳንድ ቪዲዮዎችን ይዤ መጥቻለሁኝ። በነገራችን ላይ አዶናይ በራሱ ከሱ በላይ መናገር ባልችልም፣ ነገር ግን ራሱ ብዙ ነገር ብዙ መልእክቶችን ሲያስተላልፍ ነበረ። ከትላንት ወዲያም እንዲሁ ተስፋ ባለመቁረጥ መራመድ እንዳለብን ሲናገር ነበር እና እኔ ምናልባት የራሱን ቪዲዮ ባዘጋጅላችሁ ጥሩ ነው ብዬ እንግዲህ የራሱን ቪዲዮ ይዤ መጥቻለሁ። ግን አንዳንድ ሰዎች አሁን ባለበት ቦታ እንዳይወጣ ምናምን እያሉ እየተናገሩ እንዳለ ሁላችንም ሰምተናል። በጣም የሚያሳዝን ነው። አንዳንዴ የሆነ ሰው ትልቅ ደረጃ ሲደርስ በቅናት የምናደርገው ነገር አለ። ይሄ በጣም የሚያሳዝን ነገር ነው። አዶናይ ትልቅ ስራ የሰራ ሰው ነው። ይህ ብቻ በቂ አይደለም። እንግዲህ የአዶናይ ጉዳይ ዝነኛ ያደረገው እንደዚህ ታዋቂ ያደረገው ስራው ነው እንጂ በሌላ ምክንያት አይደለም። ሰው ተሰርቦ ያመጣው ዝና ክብር የለም የአዶናይና ሰው ሲሰራ ይሳሳታል። ማይሰራ ሰው ነው ማይሳሳተው። ምክንያቱም ቁጭ ብሎ ስለሚውል ስለማይናገር ስለማይሰራ አይሳሳትም። የሚሰራ ሰው ግን ይሳሳታል። አዶናይ እንደምናየው ነው፣ እረፍት የለውም። ብዙ ስራ ነው የሚሰራው እና አዶናይ ተሳሳተ ተብሎ መወንጀል የለበትም ብዬ ነው የማስበው። ተሳስቷል፣ ይቅርታም ጠይቋል። ስለዚህ እስኪ ቪዲዮዎቹን ልጋብዛችሁና በጣም ነው እኔ በጣም አዝኛለሁ እና ቪዲዮዎቹን እስኪ አሳይቻችሁ ልምጣ። ይሄ ሰውየው ከጋሞ አርባ ምንጭ በሰላም መውጣት የለበትም። ጋሞ እሺ፣ ታክቲከኞቹ አስማተኞቹ ከላይ የምታዩት ልጅ በማወቅም ባለማወቅ ይመስለኛል አዶናይ ወደ ጋሞ መጥቷል፣ ወደ አርባ ምንጭና ለአዞ ስጡት ነው ያለው። ለምን? አዶናይን የጋሞ ህዝብ አክብሮ በሪስፔክት ስለተቀበለው። አዶናይ ደግሞ እንደገባኝ ከሆነ የክልል ስም ተሳስቶ ጠርቷል መሰለኝ። እንደገባኝ እንግዲህ አንድ ወንድማማቾች ናቸው። ወደኋላ ታሪኩን በደንብ አድርጎ ልጁ ራሱ ቢገባው ወንድማማቾች ናቸው። ንጉሶቹን በሏቸው ፕሬዚደንቶችን ይሁኑ ፕራይም ሚኒስተሮች ለጥቅማቸው ብሎ የከፋፈሏቸው ህዝቦች ናቸው እንጂ አንድ ናቸው። እሱ ግን ስላላወቀ ይመስለኛል የጋሞን ህዝብ ተወክላለህ ብዬ እንኳን አላስብም። አዶናይን ለአዞ ወር ብራችሁ ስጡትና ከዛ ሀገር እንዳይወጣ አድርጉ ብለሃል እና መቼም እርግጠኛ ነኝ አንተ አንድ ነህ። ነገር ግን እንዳንተ አይነት አንተን የሚሰማ ደግሞ እንዳንተ አይነት አመለካከት ያለው ሰው ካልሆነ በስተቀር ያጯ ህዝብ በፍቅር በክብር የተቀበለው ህዝብ አንተን ሰምቶ ይሄን ያደርጋል ብዬ አላስብም ስለ እውነት። ስለዚህ እንደዚህ አይነት መርዝ ንግግር ህዝብና ህዝብን ያቃቅራል። ገባ? አንድ ነገር መሳሳት የሌለባችሁ እዛም ቤት እሳት አለ የሚባል ነገር አለ። ክፉ ነገር ስታስቡ ሁልጊዜ እኔ
አንተ የኔን ውድቀት ስታስብ ያንተን ውድቀት የሚያስብ ደግሞ አንተ ቤት ሊመጣ ይችላል። ስለዚህ እንደዚህ አይነት ቆሻሻ የወረደ የመሀይም ንግግር ከመናገር ይልቅ አዶናይ እውነት ስለ እውነት ለመናገር ህዝብን እያባላ አይደለም፣ ህዝብን እያገዳደለ አይደለም፣ ህዝብን ደም እያፋሰሰ አይደለም። እናንተ ቁጭ ብላችሁ ህዝብን የሚያፋሰስ ህዝብን የሚያነቋቆር የሚያሰዳድብ እየደገፋችሁ በየሶሻል ሚዲያው ላይ አሁን እሱ በፍቅር የብሔር ብሔረሰቡን ባህል አለባበስ ወጉን ሁሉን ነገር ሲያሳይ እንደውም ልትደሰት ነው የሚገባ። እኔ በግሌ አይውሽ እንደ አዶናይ አይነት እድል አግኝቼ ሁሉንም ክልል እየሄድኩኝ ባህሉንም ቋንቋውንም ንግግሩንም ብማርና ለሁሉም ሰው ባስተዋውቅ ደግሞ ይሄ ፕላኔ ነው አደርገዋለሁ። በቃ በመላው ክልል እየዞርኩኝ ቋንቋቸውን፣ አለባበሳቸውን፣ አበላላቸውን፣ አነጋገራቸውን ሁሉንም ነገር ለሁሉም ሰው እያሳየው ህዝብ እንዲከባበር የምሰራበት እንጂ ህዝብ ዝም ብሎ በአንድ ግቢ ውስጥ ብቻ ታጥሮ እየተናናቀ ምንድነው አክሰንታም ይሄ ደግሞ እንዲነው ምናምን እንዲባባል ሳይሆን ኢትዮጵያዊ ውስጥ ኢትዮጵያ ውስጥ የሚኖሩ ሰዎች ሁሉ ባህላቸው፣ ቋንቋቸው የተለያየ እንደሆነ ግን አንድ ሀገር ውስጥ እንዳሉ ማስተዋወቅ እፈልጋለሁ። እኔ በግሌ ደግሞ አረጋዋለሁ ብያለሁ። ከዚህ በፊት አስካለ ሞክራ ታማ ከዚህ ነግሬያቸዋለሁ። እያረገች እያሳየችን ብዙ ማናቃቸውን ነገሮች ያስተማረችን ሴት ነች እና እንደዛ አይነት ሴት ለመሆን ነው ምኞቴ እንጂ እንዳንተ አይነት መርዝ የሆነ አመለካከት ኖሮኝ ያንን ህዝብ እንዲጠላና ያ ህዝብ አመለካከቱ እንደዚህ ነው እንዲባል መስራት አልፈልግም። ስለዚህ የጋሞ ልጆች እንወዳቸዋለን። አዶናይ ቢሄድ አዶናይ ነገር ቢሆን ማአት ሚሊዮን አዶናዮች አሉ። ነገር ግን ጥላቻ የሚሰብኩት እንደዚህ አይነት ነገር የሚሰብኩ ሰዎች እንደውም በጣም የሚጠሉ ሰዎች ናቸው። አንተ አሁን ፎሎ ለመሰብሰብ ይሆናል፣ ቫይራል ለመውጣት ይሆናል ይሄን የተናገርከው። ግን ካንተ የሚበዛው የጋሞ ህዝብ እሱን አክብሮ በፍቅር ተቀብሎታል። እያየን እኮ ነው። ደግሞ ልዩነቱን እኮ ማንም ብዙ ሰው አያውቅ። ለዚህ እኮ ነው እኛ ልዩነታችንን ስለማናቅ ነው ምንናናቅ እንጂ በየክልሉ የአንድ ክልል አለባበስና ቋንቋ እንደዚህ ነው የሚያወሩት እንደዚህ ነው ብንማርና ብናቅ ኖሮ ዛሬ አንዱ ባንዱ ላይ ባልተላጠ ወይም ባልተናናቀ፣ ወይ እኔ ከተማ ልጅ ነኝ ብሎ አንዱ ባልተመጻደቀ፣ የገጠር ልጅ ብሎ ደግሞ አንዱ መጥቶ ባልተሳደበ። ስለማንተዋወቅ ነው የምንናናቀው። ስለዚህ አዶናይ የሚያደርገው ነገር ደስ ይላል። ሁሉም ቦታ እየሄደ ገና ይሄዳል፣ ወደ ስልጤ፣ ወደ ወሎ፣ ወደ ሁሉም ቦታ እየሄደ ባህሉን፣ ቋንቋን ብዙ ነገሮች እንዲያስተምርና እንዲያሳይ ደግሞ እኔ ምኞቴ ነው። አዶናይ ታሪክ እየሰራ ነው። ታሪኩ ደግሞ ይቀጥላል። ሚዲያ ላይ ያሉ ግደለው ቁረጠው ያሉ ዛሬ ቁጭ ብለው አፋቸውን ዘግተው እሱን የሚያደንቁ ይሆናሉ። ስንት ዓመት ሙሉ ሚዲያ ላይ ተቀምጠው ምንም ለውጥ ያላመጡ ሰዎች ዛሬ እሱ ታሪክ እየሰራ ባለ እንደውም ልትደሰቱ ነው የሚገባው። እንደተቃቀር ነው እንደተጠላላ ነው። በየቦታው ሲሄድ አክብረው ሲቀበሉት ምን አይነት መልካም ሰው ነው። ከደረሰበት አኳያ እንኳን ሊረግጥ አይደለም ሊያወራ የማይፈልግ ሰው በየቦታው እየመጣ ግን ፍቅርን እያሳየ ነው። ጎንደር አላየህም እንዴት አድርገው ደስ በሚል ሁኔታ እንደተቀበሉት? በጣም ኦሮሚያ ላይ አላየህም እንዴት አድርገው በፍቅር እንደተቀበሉት? ሁሉም ቦታ እየሄደ እንደዛ በክብር እየተቀበሉት ነው። ስለዚህ ማነው እነ ዲቻቦይ ወደ ደቡብ ሄዶ ራሱ አይተናል። ስለዚህ ወይ ባህልህን ወቅ፣ ወይ አመጣጥህን ወቅ፣ ወይ ወንድሞችህን ማወቅ አለብህ እንጂ ይሄ ቶሎ ብለህ ላውሬ ስጡት ለምናምን ስጡት። የጋሞ ህዝብ አሁንም ዛሬም ነገም ጨዋ ህዝብ ነው። አንተን ሰምቶ የሚለወጥ አይደለም። ታሪክህን ብታቅ ለአንተ ይጠቅምሃል። እንደውም ህዝብህ እንዲጠላ ሳይሆን ህዝብህ እንዲከበር የምትሰራበትን ስራ ነው እንድትሰራ መመክርልሃለሁ። ቴንኪዩ የጋሞ ልጆች እንወዳቸዋለን። አጋጣሚ ለማንሳት ያህል ነው እንግዲህ ይህንን የምናነሳው እንጂ አንድ ሰው ህዝብን አይወክልም፣ አንድ ሰው ሀገርን አይወክልም። ነገር ግን ምናልባት መልስ ስለሚያስፈልገው ነው ይህንን ይዤላችሁ የመጣሁት። ወደ ሌላኛው ጉዳይን ቪዲዮን እንሻገራለን። የሆነ ቀን ማታ ዳናዊት ጻፈችልኝ። ዳናዊት መክብብ? አዎ እሺ፣ ጻፈችልኝ። ስንት ሺህ ፎሎወር ደርሰህ ነው? ስንት ቪዲዮ ፖስት አድርገሃል በዚህ ሰዓት? ተደጋጋሚ ፖስት ማድረግ ጀመርኩኝ። ሰውም እየላከልኝ መልእክተኛው ሆኖ ስምህ ማድረግ ጀመርኩ። ጻፈችልኝ። በጣም ነው የምወድህ ምናምንና ስራ ላይ መሳተፍ ፈልጋለሁ ምናምን። ዳናዊት ቴክስት አደረገችልኝ። ከዛ አወራን ምናምን፣ ስራውን በጣም እንደወደደችው፣ ከዛ በኋላ ማገዝ እንደምትፈልግ ነገረችኝ። ከዛ በኋላ ብር ላከችልኝ ምናምን። አሁን ብር መላኳ ማገዟ ብቻ ሳይሆን ይሄ ስራ እንዲቀጥል አድርጋለች። እሷ ባታውቀው እኔ ሞራል ኑሮኝ እንድሰራ። ከዛ ለካ እዚህ ታች ያለው ነው እንትን እያለኝ ያለው በደንብ እየደረሰ ነው ሰው ጋር። ስለዚህ ለምስኪኖች ደግሞ እግዚአብሔርም የሆነ
መልእክትም እየሰጠኝ ይሆናል። ስለዚህ ለምን አልቀጠልበትም ወደሚለው ነገር መጣው። እሷም ማገዘች ምናምን እግዚአብሔር ይስጣት። አሁን ሰው የላዩ ምናምን ስለሚያይ ነው። ስሟም እንዲጠቀስ አልፈለገችም። በዛ ሰዓት ተደብቃ ነበረ የምታደርገው ምናምን። ትልቅ ነገር ነው ይሄ እና በዚያ በጣም ትልቅ ልብ ነው ያላት። ዳኑ ይላል ዳናይት መክበብ። አንዳንዴ የሆኑ ሰዎችን ላያቸውን እያየን እንፈርዳለን። እንግዲህ የዳናዊት ጉዳይ ነው እንግዲህ ይሄንን ይዤላችሁ የመጣሁት የሚገርም ነው። አንዳንዴ የማትጠብቀው ነገር እንዲህ ሲገጥም በጣም ነው የሚገርመውና ዳናይት መክበብ እንግዲህ እንደምናውቃት ተወዳጅ ሚዲያ ሰው ነች እና ላደረገችው እንግዲህ አንድ ነገር ብቻ ነው የተናገረው። ብዙ ነገር እንደደገፈችው ነው እንግዲህ እየተናገረ ያለው እና አንዳንዴ ሰው ላይ መፍረድ አይቻልም። ብዙ ጊዜ ለምን አታግዝም ምን አታደርግም እንላለን። ብዙ ጊዜ ግን አንዳንድ ሰው አለ በውስጥ ለራሱ ለነፍሱ ብሎ የሚያግዝና ዳናይትም ከነዚህ መሀል ነች ማለት ነው። እና ዳናይት በጣም ጥሩ ስራ ነው። አሁንም እንደምትሰሪበት ተስፋ አለኝ። እናመሰግንሻለን። መልእክተኛውም እንዲሁ በጣም ጥሩ ስራ እየሰራህ እንዳለ ነው እንግዲህ የምናውቀውና አንተም በርታ። ዳኑም እግዚአብሔር ይስጥሽ። ወደ መጨረሻ ቪዲዮ እንሻገርና በነገራችን ላይ በጣም ኃይለኛ የሆነ ጉንፋን ይዞኛል። ድምጼ ትንሽ ላይሰማችሁ ይችላል። የመጨረሻ ቪዲዮ የሚሆነው እንግዲህ በጣም ቀላል ይመስላል፣ ግን አደገኛ የሆነ መልእክት የሚያስተላልፍ ትሬንድ ነው በሶሻል ሚዲያው ላይ እያየንና እየሰማን ያለ ነው። ጥንቃቄ ብናደርግ ጥሩ ነው። አንዳንዴ ቀለል አድርገን የምናደርገው ነገር እንዲሁ ቀለል አድርገን ለራሳችን የመጣልን ሐሳብ፣ ሁላችንም አንዳንድ ሐሳብ ይመጣልናል። ግን ያ ነገር ህዝባዊ ከማድረጋችን በፊት አስበንበት ቫይራል ሊሆን ይችላል እኮ ግን የሚጎዳ ከሆነ ይህንን ሐሳብ ምንም የሆነ ሐሳብ ላንጠቀምበት እንችላለን። ምክንያቱም የሆነ ነገር ትሬንድ ለማድረግ ወይ ደግሞ ቫይራል ይወጣል ተብሎ ወይም ዝነኛ የሚያደርገን እንኳን ቢሆን ብር የሚያስገኝልን እንኳን ቢሆን ግን ያ ሐሳብ ልክ ካልሆነ መልእክቱ ጥሩ መልእክት የሚያስተላልፍ ከሆነ አንጠቀምበትም። ይህ ሁላችንም ጋር ያለ ነው በነገራችን ላይ እና ጥንቃቄ ብናደርግ ጥሩ ነው። ለመጪው እያሰብን ብንሄድ መልካም ነው። ለጊዜው ጠቅመን ይችላል፣ ለቀጣይ ግን ላይጠቅመን ይችላል። እኛም የምንጸጸትበት ጉዳይ ሊሆን ስለሚችል ይህንን ነገር እያሰብን ብናደርግ ጥሩ ይመስለኛል። እንግዲህ አንድ ወንድማችን ስለዚህ ጉዳይ እየተናገረው በጣም ትልቅ መልእክት ነው እና ያ እናዳምጥ። እኔ ግን ከወዲሁ ከዚህ አዲስ ሌላ ቪዲዮ ይዤ እስክመለስ ድረስ አዲስ ከሆናችሁ ላይክ እንዲሁም ኮመንት፣ በነገራችን ላይ ኮመንት በጣም ያስፈልገኛል። ለእኔ በጣም ነው የሚያስፈልገኝ። ኮመንት ላይ ብትጽፉልኝ እንዳስተካክለው የምትፈልጉት ማረም ያለብኝ አካሄዴ እንዲህ ብታደርገው ጥሩ ነው ብላችሁ አስተያየት የምትሰጡኝ ከሆነ ደስ ይለኛል። እባካችሁ ኮመንት ጻፉልኝ። እንዲሁም አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሁሉም ላይ እንዲዳረስ አግዙኝ። አመሰግናለሁ። ጤና ይስጥልኝ። አቤል ይወድሻል፣ ፈይሳ ገመቹ፣ ጫላም ይሆናል አንዳንዴ አንቀባሮ ያኖርሻል የሚለው ትሬንድ ሰሞኑን በጣም እዚህ ቲክቶክ ላይ በስቷል። በአንድ ጎን ፈኒ ሊመስል ይችላል፣ ግን በጣም ፕሮብሌማቲክ የሆነ ንግግር ይመስለኛል። ይሄ ዛሬ እኛ ቀለል አድርገን እንደ ቀልድ የምናወራቸው የምናነሳቸው ነገራቶች ነገ ላይ በጣም ትልቅ ችግር ይዘው የሚመጡ ጉዳዮች ናቸው። ለምሳሌ በአፄዎቹ ጊዜ የአማራ ሕዝብ በተለየ ሁኔታ ከዛ ስርዓት እንደተጠቀመ ተደርጎ በተደጋጋሚ ሲወራ የአማራ ሕዝብ በአንድም በሁለትም አላስፈላጊ የሆነ መስዋዕትነቶችን ሲከፍል እንደነበረ የታወቀ ነገር ነው። ከዛም በኋላ ህወሓት በነበረበት ሰዓት የትግራይ ሕዝብ ከዛ ስርዓት በተለየ ሁኔታ የተለየ ጥቅም ያገኘ ይመስል ብዙ ነገራቶች ሲወሩ ከዛ በኋላ የትግራይ ህዝብ አላስፈላጊ መስዋዕትነቶችን እንደከፈለም እናውቃለን።
በዚህ 6-7 ዓመት ውስጥ ደግሞ አንዳንዴ በመንግስት የተበሳጨም ታክስም የጨመረበት የኑሮ ሁኔታም ግራ ያጋባው ሰው ያለ የሌለ ኃይሉን እየተጠቀመ የኦሮሞ ህዝብ ላይ በተለያየ መንገድ ጥላቻ መንዛት፣ ለማሸማቀቅ መሞከር እንደዛ አይነት ነገራቶች ይስተዋላሉ እና እውነት ለመናገር የኦሮሞ ህዝብ ከሌላ ወንድም ህዝቦቹ የተለየ የተጠቀመው ነገር የለም በዚህ 7 ዓመት ውስጥ። ኢንፋክት የተወሰኑ ሰዎች ወደ ስርዓቱ የተጠጉ አቤልም ይሁን ጫላም ገመቹም ይሁን ዋቴቨር እየተጠቀሙ ያሉ አሉ እና በዚህ ትሬንድ መሰረት ለምሳሌ እኔ ጫላ ነኝ፣ ነገር ግን ከዚህ ስርዓት ከአቤል ወንድሜ የተለየ ያገኘሁት ነገር የለም። በራሴ ጥረት ለፍቼ የምኖር ሰው ነኝ። ስለዚህ 100 ለማይሞሉ ጫላዎች ወይም ገመቾች ተብሎ አጠቃላይ ማህበረሰብ ከዚህ ስርዓት በተለየ ሁኔታ የሆነ ነገር ድጎማ እያገኘ እንዳለ ወይም ደግሞ ህይወቱ ኮምፕሊትሊ እንደተቀየረለት አድርጎ የተለያዩ ትርክቶችን መፍጠር ተገቢ ነው ብዬ አላስብም። እንደዚህ አይነት ትርክቶችን እየፈበረኩ ማምጣት ነገ ላይ ምስኪኑን ኦሮሞ ህዝብ ያላስፈላጊ የሆነ መስዋዕትነት ሊያስከፍለው ስለሚችል ከእንደዚህ አይነት ነገር ብንቆጠብ ለማለት ፈልጋለሁ። ከዚህ ጋር ተያይዞ ብዙ እየመጡ ያሉ ትሬንዶች አሉ። በእነሱ ላይ ደግሞ ሌላ ቪዲዮ የምሰራ ይሆናል። ሰላም አይለየን። ሰላም ጋይስ እንዴት ናችሁ? እንደምትመለከቱት አካውንቴ ዋርኒንግ ደርሶበታል ጋይስ። ቪዲዮ ሪፖርት ተደርጎብኛልና ኮፒ ሊንክ ለአርጉልላችሁ አይደለም የቪዲዮ እየፖስተትኩት ያለሁት። ልምነግራችሁ ነገር ምንድነው ጋይስ፣ ብዙ ነገሮች ተስፋ ሊያስቆርጧችሁ ይሞክራሉ። ብዙ ፈተና ይደርስባቸዋል። ኢቭን ከብዙ ልፋት በኋላ ስቲል ፈተናው አያቋርጥም ነው። ሁሌም ትለፋለህ፣ ትሰራለህ ግን አያልፍልህም አንዳንዴ። ልላችሁ የፈለኩት እናንተ ምሳሌ መውሰድ አለባችሁ። እኔ አሁን ካለሁበት ደረጃ እንደዚህ አይነት ፈተና ሲያጋጥመኝ ኦፍ ኮርስ ትንሽ ሊያናደኝና ተስፋ ሊያስቆርጠኝ ይችላል። እናንተ ግን ሜቢ አሁን 5000 ፎሎወር 6000 ፎሎወር ይዛችሁ ነገሮችን ለማሳካት እየሞከራችሁ እያላችሁ ላይክ ነገሮች እየተጣመሙ ሊሆኑ ይችላሉ። ተስፋ እንዳትቆርጡ። ሁሉም ፈተና ለምክንያት እንደሆነ ማወቅ አለባችሁ። የሚያዳክማችሁ ነገር እናንተ የሚያጠነክራችሁ ነገር ነው። አሁን እያዳከማችሁ እንደሆነ ነው የሚሰማችሁ፣ ግን ቆይቶ ከሳምንት በኋላ ከወር በኋላ ከዓመት በኋላ ያ ነገር በረከታችሁ እንደነበር ታስታውሳላችሁ ማለት ነው። ስለዚህ ኮፒ ሊንክ ማድረግ እንዳትረሱ።